እስልምናን እስከ መጥላት ደረጃም ደርሻለሁና እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም ጭራሽ። እንደውም ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። ይህን መደባበቅ አይቻልም። በእስልምና ለሰይጣን አልጋ ማዘጋጀት እንደሚያስፈልግ ሰምታችሁ ታውቃላችሁን? ማስረጃ እጅግ ታማኝ ከሆነው የሙስሊሞች መጽሐፍ ሰሂህ ሙስሊም ሐዲስ ቁጥር 2084 ላይ እንደዚህ ይላል። ጃቢር ቢን አብደላህ እንደተረከው የአላህ መልእክተኛ እንዲህ ብለዋል፣ ለሰውየው ወይንም ደግሞ ለባልየው አንድ መኝታ ወይም ደግሞ አልጋ ሊኖረው ይገባል። ለሚስትየው አንድ መኝታ፣ ሶስተኛው ለእንግዳው ሲሆን አራተኛው ደግሞ ለሰይጣን ነው ይላል። ጥያቄ ለሙስሊሞች፣ የመጀመሪያ ጥያቄ ይህንን ሐዲስ ትቀበሉታላችሁ? ሁለተኛ ጥያቄ ለሰይጣን ቤታችሁ ውስጥ ገብቶ እንዲተኛ መኝታ ቤት ታዘጋጁለታላችሁ? ሶስተኛ ጥያቄ ባልና ሚስት ከሆናችሁ በኋላ ሁለት መኝታ ቤት ምን ያደርግላችኋል ወይም ደግሞ ለምን አስፈለገ? መልሳችሁን ኮሜንት ላይ ያስቀምጡልኝ። ክርስቲያኖች ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ተደራሽ አድርጉት። እስልምናን እስከ መጥላት ደረጃም ደርሻለሁና አንዳንዴ በየቦታው ስገባ ሲህር ይይዛል፣ አይነናስ፣ ቡዳ፣ ሲህር የሚባለው ነገር በደንብ ተተንትኖ ይነገራል። የሚሽርበት ነገር ደግሞ በብዙም ቦታ ላይ እንደዚህ በደንብ የማይነገርበት ሁኔታ አለ። አንድ የተደበቀ ሚስጥር አለ ማለት ነው እስልምና ውስጥ የሚል ጥርጣሬ ውስጥ አስገብቶኛል። ለምን እነሱ በአንድ ጊዜ አሰርተው በአንዴ ይዘናል፣ በቃ ሌላ ችግር ውስጥ ያስገባናል፣ በአንዴ ይቆጣጠሩናል እነሱ ሳይል አድራጊዎቹ። የኛ ደግሞ እንደዚህ የምትድንበት ሁኔታ ደግሞ አጠራጣሪ ውስጥ የሚገባበት ሁኔታ አለና እንደኔ ወንድምዋ እንደው በምን መልኩ ነው አሁን እኔ የሚገርመው ለልጆች ዳቦ መግዣ ያጣሁበት ሁኔታ፣ ትዳሬ ተበትኖ ያ ሁሉ ሀብት ለመብሎ የሰው ደይን በእጄ ላይ በቃ ብሎ ይዞኝ ነገ ሞቱ ይመጣ ደግሞ ምንድነው መሆነው እስከማለት ደረጃ ደርሼ አንዳንዴ ሳስበው ደግሞ ከችግሬም ጋር ሳይ ደግሞ እስልምናን ጠላሁበት ሁኔታ ውሸት ነው። በቃ ደዋ የሚደረገው ውሸት ነው፣ ለምላስ ነው እንጂ የእውነት ሀይቅ አይደለም። እኔን ቆም ብሎ የሚመለከት የራሴን የግሌ ነው የምነግርህና ቆም ብሎ እንደዚህ ነው ብዬ ስናገር የማያዳምጠኝ ሰው ምንድነው ችግሩ? የውሸት ነው ማለት ነው እስከማለት ደረጃ ሁሉ ደርሻለሁና እንደ ኢማኔን የምታከምበት ሁኔታ ነገ ሞትም አለብኝ። እንደው ምንድነው መሆን ያለብኝ? እንደው ብትረዳኝ። እንደው አብዱራሂም ምን አለ መሰለህ፣ ጀዛከላህ ኸይር ጥሩ ጥያቄ ነው ያነሳው። አንተ ግራ የተገባኸው ነገር ግራ ብትገባም ሐቅ አለ፣ ትችላለህ። ለምን ግራ ተጋባህ አልልህም። ብትጠራጠርም ለምን ተጠራጠርክ አልልህም። ዳዕዋው ውሸት ነው ብትልም በከፊሉ ትክክል ነህ ብዬ አስባለሁ። ስለ እስልምና ግን አንድ ብዙ ሰው የማይናገረው የተደበቀ ሚስጥር አለ። ቅድም የጠየቀው ምን እስልምና ውስጥ ማናቀው የተደበቀ ነገር አለ እንዳልከው ነገር፣ አዎ አለ። አንድ ነገር ምንድነው? ብዙ ጊዜ ዳዕዋ የሚደረገው ስለ ጀነት፣ ስለ እሳት፣ ስለ ዚና፣ ስለ ዙልም፣ ስለ ኸምር ነው የሚሰራው፣ ስለ ወንጀል። አንድ ግን ብዙ ጊዜ ተደጋግሞ የማይነገር ነገር አለ። ምንድነው እሱ? አብዱልረዛቅ ወይም አብዱልከሪም እግዚአብሔር የተመሰገነ ይሁን። እንግዲህ ከጊዜ ወደ ጊዜ እስልምና ውስጥ ያሉ ሰዎች በጣም ለውጥ እያሳዩ ነው ያሉት። እስቲ አስተዋይ ሰው የሚለውን ሰው እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም ጭራሽ። እንደውም ሞር የምንፈልገው እኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምናን ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎቹን ስናያቸው ምናምን ለኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። በሴቶች ላይ በሚያደርገው ነገር በተጽዕኖ ውስጥ ያለ እምነት ነው። ስለዚህ አምላክን የመገዛት ሳይሆን ኢስላሚክ ፖለቲክስ ነው ብለን ነው የምናስበው። እስልምናን ሪሊጂየስ ፖለቲክስ ነው እስልምና። በቃ አለቀ። እንደዚህ አይነት የነቁ ሰዎች ስታዩ በጣም ደስ የሚለው። ባለፈውም ብዙ ሙስሊሞች ሐዲስ አንቀበልም እያሉ እንደሆነ ከራሳቸው አንደበት ከአንድም 3 ቪዲዮ አሳይቻቸዋለሁ እና ነገሩ ቀስ በቀስ እንቁላል በእግሩ ሄዳል።
ዛሬ ሐዲሱን አንቀበልም፣ ነገ ቁርአኑን አንቀበልም ይላሉ። ከዛ ወደፊት ለሚመጣው ጀነሬሽን ጥሩ ነገር አውርሰናቸው እንሄዳለን ማለት ነው። እና ሰዎች እንደዚህ በአጭር ጊዜ ውስጥ ሪያክት ማድረጋቸው መንቃታቸው በጣም ደስ ይላል። እኛም ትግላችንን አጠናክረን እንቀጥላለን ማለት ነው። ይመቻችሁ። ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። በቃ ይህን መደባበቅ አይቻልም። ይመማትም አይመማትም፣ ትገዛም አትገዛም፣ በድግምት ይሆንም አይሆንም እሱ ያነሳችው ጥያቄ ተጨባጭ ጥያቄ ነው። ጥያቄዋን መመለስ ነው የሚሻለው ወይስ ድራማ እየሰራች ነው፣ አብዳ ነው፣ ከራሷ ጋር አልነበረችም ማለት ነው የሚሻለው? ላነሳቻቸው ጥያቄዎች በተገቢው መልኩ ዊዛውት ስድብ፣ ዊዛውት ዱላ። አንደኛ አሁን ያለችው ሀያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን፣ ገዳም ሄደችውን ማለት ነው። እና ይሄ ያመመው ሰው የተዛባ ይሄ ሜንታል ዲስኦርደር፣ የአእምሮ መዛባት፣ የአእምሮ ቀውስ የገጠማት ምናምን ልጅ አይደለችም። ምክንያቱም ስትመጣ ብቻዋን ነው የነበረችዋ። አብሯት አጅቧት ይመጣ ያመመው ሰው ጋር ነው የመጣው አይደል? ስትመጣ ብቻዋን የመጣችዋ። አሁንም ከፈለገች ከሰው ጋር ካልሆነ ብቻዋን መጣ። በስነ ስርዓት አውርተን የገጠመኝ ችግር ይሄ ነበር። ከተመለሰችም ተገድጄ ነው ያን ሁሉ ያድርጉት ቲክቶክ ላይ ማለት። ኤንዌይ እኛ በራችን ክፍት ነው። ዞሮ ዞሮ ለዛች ለነበልባሏ፣ ለእሳቷ፣ ለጀግናዋ ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ላይ ሀያት መሐመድ አንደኛ ተከፍሏት አይደለም፣ ሁለተኛ በድግምት እነሱ እንደሚሉት በድግምት አይደለም። በድግምት ሰውን እያቀረብን ኢንተርቪው ማድረግ የምንችል ከሆነ ነገ ብዙ ጄኔራሎችንም ብዙ ሚኒስትሮችንም ብዙ ፓስተሮችንም ብዙ ኡስታዞችንም እያመጣን ድግምታቸው እስኪለቅ ድረስ ኢንተርቪው ልናደርጋቸው ነው ማለት ነው። እና ይሄ ደግሞ ሎጂካል አይደለም፣ ሳይንሳዊ አይደለም። ሳይንሳዊና በማይጨበጥ ነገር ላይ ማውራት ትርፉ ውርደት ነው። በነገራችን ላይ በዛ መስመር ያሉ አንዳንድ ሰዎች በሬ ሲሞትባቸው፣ ከብት ሲሞትባቸው፣ ምናምን ሲሞትባቸው የኦርቶዶክስ የተጣሉት ሰው ካለ አስደግሞብኝ እያሉ መክሰስ ልማድ አድርገውታል። አሁን በቅርቡም የገጠመን አንድ እንትን ይሄ ነው። በሬ ሞተባቸው፣ የሚጠሉት ኦርቶዶክስ አለ፣ እሱ ነው የገደለብን በድግምት ብለው በሽማግሌ ሰውየውን ያሰቃዩታል። ድግምት፣ አስማት፣ ሟርት፣ ጥንቁልና በሳይንስ አይጨበጥም፣ አይከሰስም ሁላ። ምክንያቱም ማስረጃ መረጃ ስለሌለው እና ደግሞ ይሄ ደግሞ ለሚያምኑ ሰዎች ነው። ድግምት ይሰራል ብሎ ስለሚያምኑ ሰዎች ድግምት ይሰራባቸዋል። ድግምት አይሰራም ብሎ ለማያምኑ ሰዎች አይሰራባቸውም። እንደዛማ ቢሆን ኑሮ ስንቱ ሰው አልቆ ነበር። የስንቱ ሰው ጠላት፣ በተለይ ከፍተኛ ባለስልጣናት በሙሉ አልቀው ነበር እኮ ድግምት የሚሰራ ቢሆን ኑሮ ማለት ነው። እና አይሰራም ድግምት። ስለ ድግምት የሚያወሩትም ስለ ድግምት እውቀት ያላቸው ሰዎች ናቸው። ዞሮ ዞሮ እርዳታ እንደምትፈልግ ነገረችን። ከስራ እንደተባረረች፣ የቤት ኪራይ መክፈል እንደማትችል፣ ችግር ላይ እንደሆነች ነገረናለች። እኛ ደግሞ እኛ ሳናደርግ ሌሎችን አግዙ ማድረግ ነውር ነው ማለት 100 ብርም 200 ብርም 5000 ብርም 10000 ብርም ያለሽን አንቺ ከሰጠሽ በኋላ ነው ሌሎቻችሁም እርዱ ማለት ያለብሽና እኛ አምሹር ቀረጻው ሐሙስ ወር ቅዳሜ ይመስለኛልና ልክ ቀረጻው እንደተጠናቀቀ እኛ ወዲያውን ሚዲያ ላይ ነው ቃል የገባ ነው
ሎዛ ሚዲያ የአቅሙን ያግዛል አልን። ቃል የገባነውን ነገር ወዲያውኑ አደረግን ማለት ነው። ቀድማችሁ ነገራችኋት ነበር ብር እንደምትሰጣት? እሷም አልተነገራትም፣ እኛም እንሰጣታለን ብለን አላሰብም። ሲጀመር ብሩ የአንድ ወር የቢሮ የቤት ኪራይ ከመሆን አያልፍም። ምናልባት ተርካሳ ቤት ከሆነ የ2 ወር ካልሆነ ደግሞ የ1 ወር፣ እሱም ተርካሳ ቤት ከሆነ ነው። አሁን 10 ሺህ ብር ነው ብር ተብሎ ነው የሚወራው። 10 ሺህ ብር በዚህ ዘመን እንኳን አይደለም አንዲት ኦርቶዶክስ ለሆነች ወገናችን ለሆነች ይቀርና መኪና የገጨው አህያና ድመት እንኳን አስፓልት ላይ አግኝተን በዛ አህያና ድመት ስቃይ ደስ ማይለን ሰዎች ከሆነ ያ እንስሳ በ10 ሺህ ብር ታክሞ መዳን ቢችል የኛ ካልሆነ እንኳን እናሳክመዋለን። ለምን ኦርቶዶክስ ስትሆኚ ኢትዮጵያዊ ስትሆኚ ሰው ስትሆኚ እንኳን ለሰው ለእንስሳም እናዘናለን። ስለዚህ ይሄ ቀኑም አለ ሰዓቱም አለ። ኢንተርቪው ያደረግንበት ሰዓት አለ፣ የተሰጣት ሰዓት አለ። እንኳን ለሷ ለኛ ወገኖች እኮ ሰባኪያን ዘማሪያን ሲመጡ ለራይድ ለትራንስፖርት ራቅ ላለ ቦታ የመጡ ሰዎች እኮ ራይድ ጠርተን ሸኛቸዋለን አይደል? ራይዱ እንዳያጨረብር ከፈለግን በራሳቸው አካውንት የትራንስፖርት ብለን እንሰጣቸዋለን። ለምን? የመጡበትን የራይድ ቢያንስ እነሱ መክፈል የለባቸውም ብለን ስለምናምን። ይሄ ማለት ግን ለሁሉም አይደለም። በየሚዲያው ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደለ? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሷ ሀያትና እቺኛው ሀያት ይመሳሰሉ አይመሳሰሉ፣ አንድ ሆኑ፣ አንድ ናቸው ወይስ አይደለም እያለ ሰው ላይ ይወዘገባል። እኛም ውዝግብ ብለን ምክንያቱም የኛ ሀያት ቅድም እንደተናገርኩት የማትዘላብድ እኔ ሳሳታለሁ ራሱ እኮ እኔ እኮ በሀያት መሐመድና በሀያት አህመድ እኔ ሀያት አህመድ አንዲት ካፒቴን የሆነች ሞዴሊስት ነበረች፣ ሞዴል ነበረችና ያ ነው ምላሴ ላይ ያለው እና እሷ ሀያት መሐመድ ነው። እና የሙስሊም ስሞች ብዙ ጊዜ ያው ሰው ብሎን አይደል ይመስል ያምታቱኛል። ሶ አጠራው ገና መጀመሪያ ላይ ሀያት መሐመድ ነው ሀያት አህመድ አልኳት አይደል? እቺ ልጅ ብደባልቅ ኖሮ እዛው ላይ ተደባልቅ ነበር። ሀያት መሐመድ ነው ያለችው። ስጨርስም ስጀምርም ሀያት መሐመድ ብላ ነው የጨረሰችው። አካውንቷንም ስትሰጥ ለኛ ልጆች እንደዛ ብላ ነው የሰጠችው። አካውንት ቁጥር ማትሳሳተው ሀያት መሐመድ። ቢሮ ሰተት ብላ በነገራችን ላይ የኛ ቢሮ ኦልሞስት አጠገቡ ወደ 30 ምናምን ቢሮ አለ እና ከአንዱ ቢሮ አንዱ ቢሮ ጋር አንዱ ለይታ ሰተት ብላ የመጣችው ሀያት መሐመድ፣ ቁጥሩ ለይታ የመጣችው ሀያት መሐመድ ምዕራፍና ቁጥር የምትጠቅሰው ከእስልምና የመጣችበትን ሪዝን የምታብራራው 1 2 3 4 እያለች የምትዘምረው ይለይብኛል ሚካኤል አንደበቴ የሚያወጣ እያለች የምትዘምረው ሀያት መሐመድ ናት እኛ ጋር የመጣችው እንጂ አሁን ያለችው ሀያት መሐመድ አይደለችው። እቺ ሀያት መሐመድ ራሷ ልትሆን ትችላለች፣ ላትሆንም ትችላለች። ይሄን የምንልበት ምክንያት ብዙ ምክንያቶች አሉ። ከነዛ መካከል አንደኛ አሁን ያለችው ሀያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን፣ ገዳም ሄደችው ማለት ነው። እቺኛዋ ሀያት አሁን በየቲክቶኩም እንትን የምትለው ሌላ ሀያት መሐመድ ናት ማለት ነው። ስለዚህ እነዚህ ሰዎች ወይ እህቷን አቅርበዋታል ወይ ተጽዕኖ አድርገውባታል ወይ አስገድደዋታል፣ የሆነ ውስጥ አድርሰውባታል ማለት ነው። ሶ ምክንያቱም ከዛ በኋላ አልደወለችልንም። መደወልልኝ ለኔ ነው የነበረው። እሷ አልደወለችልኝም ለኔ ፐርሰናሊ ለኔ አልደወለችም፣ አልተገናኘንም። ይሄን አሁን ላንቺ እስከምነግርሽ ሰዓት ድረስ ማለት ነው። ሶ
ይሄ ሰዓት ማለት መቼ ነው? አሁን አንቺ ኢንተርቪው የምታደርጊ ማክሰኞ ኦልሞስት ስንት ሰዓት አካባቢ? ወደ 10 ሰዓት ከምናምን 10 ሰዓት ከ20 ምናምን አካባቢ። እስከዚህ ሰዓት ለኔ ሀያት አልደወለችም። ደውላ ቪዲዮ ይጥፋልኝ አላለችም። ፕራይቬት አድርጉልኝ አላለችም። እኔ አይደለሁም ከእናንተ ጋር ያደረኩት እባካችሁ በእኔ ስም እንደዚህ እየሆነብኝ ነው አላለችም። ብትልም እናረገዋለን አናረገውም ሌላ ጥያቄ ነው። ነገር ግን ጥያቄ ማቅረብ አለባት፣ እርምጃ ለመውሰድ ቀጣዩን እርምጃ ለመውሰድ በእሷ ፍቃድ ነው ይሄ ሆነው ለማለት። ስለዚህ ያው ሌላም ቦታ እንደተናገርኩት እኔ ፀሐይ ነኝ ወይም እኔ ጨረቃ ነኝ፣ ብርሃኑና ጥራቱ እኔ ነኝ፣ ቅርጹ ግን አይደለሁም እንደማለት ነው። ወይም አንድ ሰው ፓርላማ ቀርቦ ጧት ከ3 ሰዓት እስከ 7 ሰዓት በሁሉም የሬዲዮ ጣቢያና ቴሌቪዥን ጣቢያ ላይቭ ሲያስተላልፍ ሪፖርት ሲያቀርብ ውሎ ድንገት 10 ሰዓት ላይ ጧት የሰማችሁት ድምፅና ምስል የኔ ነው እኔ ግን አይደለሁም ቢለን አሁን ራሱ የምናገረው እኔ በመሆኑ በምን ታውቂያለሽ? እንደዛ ማለት ነው። አሁን እነዚህ ካሜራማኖች እነሱ የሚቀርጹን እነሱ ለመሆናቸው ምን ማረጋገጫለሽ? አሁን እየቀረጹን ያለው ሰው የራሱ መሆኑ በምን ረጋኛሽ? አወዛጋቢ ነው። ይኸውልሽ አስቸጋሪ ነውና አያት አህመድ ወይም ረዲት ከሎዛ ሚዲያ ጋር በምን ተገናኘች? እንዴት ልትመጣ ቻለች? እናንተ ጋር ለመቅረብ እንዴት አገኘሃት? ጥሩ ሀያት በእኔና በእሷ መካከል አንዲት እህት አለች። በእሷና በሀያት መካከል ደግሞ ሌላ እህት አለች። መጀመሪያ የሀያትን ታሪክ የምታውቅ አንዲት ሴት አለች እና የተደረገላትን ታምር በክርስትና ውስጥ እያሳለፈችው ስላለው መከራ፣ የቤት ኪራይ የምትከፍለው እንዳጣች፣ ስራ ላይ ያለባትን ፈተና፣ የእምነቷን ጽናት ለማን ትነግራታለች? ለዚች ለሁለተኛዋ ለኛ ቅርብ ለሆነችው ቲክታከር ናት። ለኛ ቅርብ የሆነችው ልጅ ማለት ነው። ለሷ ትነግራታለች እና እቺ ልጅ ብትታገዝ፣ እቺ ልጅ ብትረዳ ትላታለች እና ቲክታከሯ ደግሞ ለኔ ትነግረኛለች ማለት ነው። እና ነግራኝ ረስቼው ቆይቻለሁ እና አንድ ጊዜ አስታውሼ ያቺ ልጅ ግን የደረሰች ስትለኝ አልኳትና አቅርባት ብዬ ነበር እኮ የረሳው እኮ ነው አለች። እስቲ ስልኳን ላኪልኝ አልኳት። እሷም ተደውይልኝ አልኳት። ተደዋወልን ማለት ነው። ተደዋወልን፣ መጣች እዚህ እና ስትመጣ ለመጀመሪያ ጊዜ ቦታውን ነገርናት ነው የመጣችው። ይዘናት ሳይሆን ራሷ ነው የመጣችው። በጥቆማ መጣች። አወራን። ስናወራ ረዥም ማስታወሻ ይዤ በስፋትና በጥልቀት ነው ያወራነው። መስቀለኛ ጥያቄዎች የሚመስሉ አንዳንድ ጥያቄዎችም ጠይቄያታለሁ። ልጅቷ በጣም የሚገርም እውቀት፣ የሚገርም መረጋጋት፣ የሚገርም ጭንቅላት፣ የሚገርም አንደበት ያላት ልጅ ናት እና ይሄ ያመመው ሰው የተዛባ ይሄ ሜንታል ዲስኦርደር፣ የአእምሮ መዛባት፣ የአእምሮ ቀውስ የገጠማት ምናምን ልጅ አይደለችም። ምናልባት እኔ ከአሁን በፊት እንኳን አይደለም እሷን ከኛ ከኦርቶዶክሳውያን አንዳንድ ሰዎች ኢንተርቪው ለማድረግ ሲመጡ ፕሪ ኢንተርቪው እናደርጋለን። ከተቻለ በሳምንት ልዩነት፣ በ15 ቀን ልዩነት፣ በወር ልዩነት፣ በቀናት ልዩነት፣ ካልሆነ ደግሞ ከኢንተርቪው በፊት 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ እናወራለን። ለምን እዚህ የተናገሩትን እዛ መድገም ስላለባቸው ማለት ነው። ሰዎቹ ጥሩ ሁኔታ ላይ ካልሆኑ እንደዚህ በነገራችን ላይ ያባረርናት ሰው አለች። መድገም አቅቷት ከፕሪ ኢንተርቪው ላይ ሁለተኛ ስንጠይቃት ማለት ከዚህ ከሃይማኖት ጋር የተያያዘ ሳይሆን በግሏ ጉዳይ ካልተመሳሰለ ችግር ያለበትን ሰው አናቀርብም እኛ። ሰዎች ልጅ ግን በሙሉ ጤነኝነት ላይ የነበረች ያው ዩቲዩብ ላይም እንዳያችሁት በዛ መልኩ ተረጋጋሽ ልጅ ነበረች።
አወራን። አሁን ኢንተርቪው መግባት ትችያለሽ አልኳት። ኦልሞስት እንደ ጥያቄም እንደ ዝግጁ ናት ወይ የሚለውንም የስነ ልቦና ዝግጁነቷን ለመጠየቅም ነው። ከአቅሟ በላይ ከሆነ እንድትገባ እኛ አልተዘጋጀንም። ከአቅሟ በላይ ካልሆነ ደግሞ ከአቅሟ በላይ ካልሆነ እንድትገባ፣ ካልሆነ ደግሞ ምን እንድትል ወደ ቤቷ ተመልሳ እንድትሄድና ተዘጋጅታ እንድትመጣ ማለት ነው። ኦልሞስት አልቻለችም። እንደማትችል የመጣችበት ሰዓት ስራ አስፈቅዳ ስለነበር ተመልሳ ሄደች እና ሌላ ቀጠሮ ያዝን ማለት ነው። እና ያንን ቀጠሮ አሁንም ረሳሁት እና እቺ ልጅ እኮ ጠፋች አልኳት። ኦልሞስት ስልኳን መዝግቤዋለሁ፣ ረስቼዋለሁ። ስልኬ ላይ ሳይሆን ደፍተሩ ላይ መዝግቤዋለሁ። ደፍተሩ ላይ መመዝገቡ ግን ትዝ ያለኝ አሁን ነው በቅርቡ ይሄ ጉዳይ ሲነሳ። ስልኳ ግን ስልኬ ላይ አልነበረም፣ ሞባይል ላይ ለካ እንደ ስልኳን እኮ ልኬልሃለሁ ረሳሁት። በጣም ብዙ ስራ ስለሚበዛብን ነው። እዛ ደወለችላት። እሷም መጣች፣ ትመጣለች አለች። አያም ሹር በሌላ ሰው ስልክ ይሆን። በነገራችን ላይ በጣም ብዙ 24 ሃወርስ የሚለው አይበቃንም ስራችን ላይ እና በጣም አድካሚ አሰልች ስራዎች ስለሆነ ያሉት የሚዲያውም የኢቨንቱም ስራዎች አገልግሎቶች ስለሆኑ ብዙ ነገሮችን ማስታወሻ መዝገብ እያዝን ነው በእቅድ የምንሰራው። ሲሪየስ የሆነ እንግዳ ሲሆን የቅርብ እንግዳ ሲሆን በቀጠሯችን መሰረት ስለምንጠራ ማለት ነው። እቺ ልጅ ግን የምናስቸኩልበት ምንም መንገድ የለም። በዛ መሰረት ልጅቷ መጣች። ስትመጣ ቀጥ ብላ ነው የመጣችው። ስልክ አልነበራትም። ስትመጣ ሞባይል አልነበራትም። በአጋጣሚ ሆኖ እናንተም እዚህ ያክሩ ልጆች የነበሩ በሙሉ እዚህ ወደ 6-7 ሰው ነበረ እና ነጠላ ዝኔ ሰጠናት። እንዳያችሁት ዩቲዩብ ላይ በጣም በሚገርም በተረጋጋ መንፈስ ቃለ መጠይቁን ሰጠች ማለት ነው። እና እኛ የጠራናት ሀያት ምዕራፍና ቁጥር የምታቅ ቁርአኑን ሐዲሳቱን የምታቅ ሐፍዘሻል ስንላት ስለ ኪታብ ያወራችን አካውንቷን በትክክል ጽፋ የሰጠች ስለ እህቶቿ ስለ ወንድሞቿ እድሜ የምትናገር ከወሎ ዩኒቨርሲቲ ባህር ዳር እንዴት እንደሄደች ገዳመ ወንያት አቡነ ሐራ እንዴት እንደሄደች እናቷን የህዳር ሚካኤል ከእናቷ ጋር ማክበር እንደምትፈልግ የተናገረችው ጤነኛዋ ሀያት፣ የተረጋጋችው ሀያት፣ እውቀት ያላት አንደበተ ርቱዕ ሀያት፣ ችን ሀያት ነው እኛ የምናውቃት የመጣችው ማለት ነው። ያው እንዳያችሁት ሚዲያ ላይ አንድ የቤተ ክርስቲያን ሰው ናቸው አሉና ብር የረዳንበትን ምክንያት ማለት ነው። አንዳንድ ሰዎች ተከፍሏት ነው ብለው ላወሩት ማለት ነው። በነገራችን ላይ ሀያት አይደለችም እያልኩም አይደለም፣ ሀያት ናትም እያልኳችሁ አይደለም። በቃ እኔ ነኝ ሀያት ብላ ቢሮ መጣ ተጨማሪ ኢንተርቪው ስትሰጥ መጥቼ እናንተ ጋር ያደረኩት እኔ ነኝ። በወቅቱ ደግሞ ኢንተርቪው ያደረኩት አሞኝ ነበር፣ አላቅም ነበር በዚህ ምክንያት። ስለዚህ ቪዲዮ ይነሳልኝ ስትል የኛ ቲም ተሰብስቦ የሚወስነውን ይወስናል። ይነሳ አይነሳ መብታችን ስለሆነ ማለት ነው። ነገር ግን ልጅቷ ደውላም ይሁን በአካል መጣም ይሁን፣ ምክንያቱም ስትመጣ ብቻዋን ነው የነበረችው። አብሯት አጅቧት የመጣ ያመመው ሰው ጋር ነው የመጣው አይደል? ስትመጣ ብቻዋን የመጣችው። አሁንም ከፈለገች ከሰው ጋር ካልሆነ ብቻዋን መጣ። በስነ ስርዓት አውርተን የገጠመኝ ችግር ይሄ ነበር። ከተመለሰችም ተገድጄ ነው ያን ሁሉ ያድርጉት ቲክቶክ ላይ ማለት ኤንዌይ እኛ በራችን ክፍት ነው። ዞሮ ለዛች ለነበልባሏ ለእሳቷ ለጀግናዋ
ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። በቃ ይህን መደባበቅ አይቻልም። ይመማትም አይመማትም፣ ትገዛም አትገዛም፣ በድግምት ይሆንም አይሆንም እሱ ያነሳችው ጥያቄ ተጨባጭ ጥያቄ ነው። ጥያቄዋን መመለስ ነው የሚሻለው ወይስ ድራማ እየሰራች ነው፣ አብዳ ነው፣ ከራሷ ጋር አልነበረችም ማለት ነው የሚሻለው? ላነሳቻቸው ጥያቄዎች በተገቢው መልኩ ዊዛውት ስድብ፣ ዊዛውት ዱላ፣ እንገልሻለን፣ እንገላችኋለን ማስፈራሪያ። እኛ ኦርቶዶክሳውያን ማወቅ ያለባችሁ በመግደል እንጸድቃለን ብላችሁ የምታስቡ ሰዎች ካላችሁ ማለት ነው። በመግደል እንጸድቃለን ብሎ የሚያስብ ሃይማኖት ካለ እኔ የለም ብዬ ነው ማምነው። ካለ ግን አንተም ሃይማኖትህም ገሃነም ውስጥ ነው የምትገቡት። ቢኮዝ በመግደል ጽድቅ የለም፣ በመሞት ነው ጽድቅ ያለው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለሚያሳድዷችሁ ጸልዩ፣ ግራህን ለሚመታ ቀኝህን ስጠው፣ ለሚረግሟችሁን መርቁ የምትል አንዲት ንጽሕት፣ ቀጥተኛ፣ ዓለም አቀፋዊት፣ ታሪካዊት፣ ድንቅ፣ አስደማሚ የሆነች ሃይማኖት ቤተክርስቲያን ያለች። ስለዚህ ስትመጣ ጤነኛ ናት፣ ስንሸኛትም ጤነኛ ናት። ጤነኛዋ ሀያት መሐመድ ስትመጣ ደግመን ኢንተርቪው አድርገን እናስቀር። በዚህ ሰዓት ግን ለሀያት መሐመድ ምንድነው መደረግ ያለበት? መጸለይ፣ መርዳት፣ ማገዝ። በሷ ልክ ለምን ተንጫጩባት? ከሷ በፊት እኮ ብዙ ሰዎች ሙስሊም የነበሩ ኦርቶዶክስ ሆነዋል። ኦርቶዶክስ የነበሩ ሙስሊም ሆነዋል። ጴንጤ የነበሩ ኦርቶዶክስ ሆነዋል። ኦርቶዶክስ የነበረ ጴንጤ ሆኗል አይደል? ምንም ጫጫታ የለውም። ከኛ ውስጥ አንዱ ጳጳስ ተነስቶ ወይ በሃይማኖቱ ምክንያት ወይ በግል ጉዳዩ ምክንያት እኔ ከዛሬ ጀምሮ እስላም ነኝ ወይ ጴንጤ ነኝ ቢል ቤተክርስቲያኗ ትጎዳለች? አትጎዳም። እንኳን አንዱ ጳጳስ 90ው ጳጳስ ጥርግ ብሎ ቢጠፋ አትጎዳም ቤተክርስቲያኗ። ምክንያቱም ቤተክርስቲያኗ የቆመችው የት ላይ ነው? ጽኑ መሰረት ላይ ነው፣ ክርስቶስ ላይ ነው የቆመችው እንጂ ግለሰቦች ላይ አይደለም የተንጠለጠለችው። መስቀያ ላይ የሚንጠለጠለው ልብስ ነው። ያለ ዘመን መንጠልጠል አይችልም። እቺ ቤተክርስቲያን የተመሰረተችው ክርስቶስ ላይ ነው። ስለዚህ የአንድ ግለሰብ መምጣትና መሄድ እንደ ክርስቲያን ያሳዝነናል፣ ደግሞ ደስ ይለናል። ነገር ግን ለቤተ ክርስቲያኗ የሚጨምርላትም የሚቀንስላትም ነገር የለም። ክብሯ፣ ማዕረጓ፣ ዘውዷ፣ ኒሻኗ ሰው ላይ ስላልተመሰረተ ማለት ነው። ስለዚህ እቺ ልጅ በእኔ እምነት በቃ ብዙ መከራ ውስጥ ነው ያለችው አሁን በዚህ ሰዓት ላይ። ገዳሙም ውስጥ ትኖር ኮምቦልቻም ትኖር ጸለየንላት ወደ እናት ቤተክርስቲያን መጣ በክብር በትናንትና ጽናቷ እንድትቀጥል ነው እንጂ አሁን በሷ ቦታ ብንሆን እኛ እስከሷ የተለየ ነገር እናደርጋለን? ሰው እኮ ሲፈራ መከራ ሲደርስበት እኮ ክፉ ቀንና ቅዝምዝምን ጎንበስ ብሎ ማለፍ ነው የሚል ብሂል ያለን ኢትዮጵያውያን ነን። ስለዚህ ይህንን ቀን ለማለፍ ዋጋ እየከፈለች ነው ይመስለኛል። እሷ ከሆነች የምትናገረው ማለት ነው። እሷ ካልሆነችስ ገዳም ውስጥ ነው ያለችው አይደል? በሰላም መጣ በጽናቷ በቤተ ክርስቲያን የሚያስከፍለውን ዋጋ ከፍላ የሰማዕትነት ክብሯን አግኝታ እንድትኖር ነው የምፈልገው። ይህንን የሚያደርጉ ሰዎች ካሉ ማለት ነው ካሉም በሀያት ላይ የአካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እንገልሻለን፣ እናሳድድሻለን፣ እናትሽን እንገላለን ወዘተረፈ የሚሉ ሰዎች ካሉ አንደኛ በህግ ይጠይቃሉ። የእሷን ነፍስ አጥፍተው የእሷን ቤተሰቦች ገለው በሰላም ቁጭ አይሉ አንደኛ። ሁለተኛ ነገር ደግሞ ሃይማኖት እንዳልሆነ ይወቅ ያሉበት። because እንደዚህ አይነት ሃይማኖት የለም። የሚሻለው በምንድን ነው አይደል? በነፃነት እንድትኖር ከፈለገች ኦርቶዶክስ ትሁን፣ ከፈለገች ጴንጤ ትሁን፣ ከፈለገች እስላም ትሁን
በነፃነት ግን ህገ መንግስት ባለበት ሀገር ግን ማንም ሰው ማስፈራራት አይችልም። ስለዚህ ሃይማኖት አህመድን በዚህ ሰዓት ልንጸልይላት፣ ልንንከባከባት፣ ልናግዛት፣ ልንረዳት ይገባል። በፍርሃት እንኳን ቆፈን ውስጡና ከነሱ ጋር እንኳን ብትኖር ደስ እያላት እንደማትኖር እወቁ። ደግሞ እውነትን ተናግራ አጋልጣ ሄዳለች። በቃ ተናግረዋለች እኮ አንድ ጊዜ ተንፍሰዋለች እኮ። ሻማውን ለኩሳ ችቦውን ለኩሳ አቀጣጥላው ሄዳለች። ክስተቱና ሄዳለች። ወይ ትመጣለች ወይ ከአመት በኋላ ከሁለት ዓመት በኋላ ከ10 ዓመት በኋላ ሌላ ክስተቱና ትመጣለች አይደል? ባትመጣስ እውነትን ለኩሳ አልፋለች። ልክ እንደምን መሰለሽ እንደ ሐዋርያት ገና ብዙ ሳያገለግሉ የሞቱ አሉ። ብዙ ለምሳሌ አሁን ቀዳሜ ሰማዕት እስጢፋኖስ የብዙ 50 ዓመት 100 ዓመታት እኮ አገልግሎት የለውም እኮ ገና ክርስትና እየተስፋፋ በነበረበት ሰዓት እኮ ነው አይደል? የድንጋይ ክምር ስለ ክርስቶስ በመመስከሩ የድንጋይ ክምር ወግረው የገደሉት ማለት ነው። በሰማዕትነት ውስጥ ግን ምን አገኘ? ሥላሴን አየ። ክርስትና እግርሽን ስታጪ 6 ክንፍ የምታገኝበት ሃይማኖት ነው። እንደ ተክልዬ አንድ እግራቸውን ሲያጡ 6 ክንፍ አወጡ። ቅዱስ እስጢፋኖስ የድንጋይ ተራራ ጭንቅላቱ ላይ ሲሰራበት ሥላሴን አየ። በመከራ ውስጥ ነው ክብር ያለው። ክርስትናና ዶሮ ክብራቸው በሞታቸው ነው። በነገራችን ላይ ክብራቸው ያለው ሞታቸው ውስጥ ነው። እሺ በመሞት እንጂ በመግደል ጽድቅ የለም እንለው ለዛ ነው። ገዳዮችም አራጆችም ተሳዳቢዎችም ገሃነም ነው የሚገቡት። ተሳዳጆቹ ደግሞ ክብራቸው ትልቅ ነው። ነች ሴት መጣችም ቀረችም ኢንተርቪው ተደረገችም ምንም ውስጥ ሆነች ይሄን ሁሉም ኦርቶዶክሳዊ ሁሉም ኢትዮጵያዊ ቦልድሊን እንዲያሰምርበት ፈልጋለሁ። እውነትን አብርታ ሄዳለች። እስጢፋኖስ ተገደለ አይደል? በሱ መሞት ግን ምን ሆነ? ያ ማህበር ተበተነ። አይገርምሽም? ያ ማህበር ተበተነ። እስጢፋኖስ የሚመራው ሃይማኖት ማህበር ያ ማህበር በመበተኑ ምክንያት እነዛ የተበተኑት ክርስቲያኖች በሙሉ ወደ ዓለም ሄዱ ማለት ነው። አገልግሎቱ ትንሽ ናት፣ ፍሬው ግን ምን ሆነ? እልፍ አእላፋት ሆነ። ስለዚህ እሷም አገልግሎቷ ትንሽ ናት። 1 ሰዓት ከ16 ደቂቃ የ1 ሰዓት ከ16 ደቂቃ አገልግሎት ይሄው እኮ ከ6 ቀን በላይ ምን አደረገ? አነዋወጠው እኮ አይደል? እቺ ልጅ 6 ዓመት ብትሰብክ 60 ቀን ብትሰብክ 6 ዓመት ብትሰብክ 6 ወር ብትሰብክ አይደል? ከዛም በላይ ደግሞ በብዙ በመጽሐፍ ባፍን በሷ ልክ ለምን ተንጫጩባት? ከሷ በፊት እኮ ብዙ ሰዎች ሙስሊም የነበሩ ኦርቶዶክስ ሆነዋል። ኦርቶዶክስ የነበሩ ሙስሊም ሆነዋል። ጴንጤ የነበሩ ኦርቶዶክስ ሆነዋል። ኦርቶዶክስ የነበረ ጴንጤ ሆኗል አይደል? ምንም ጫጫታ የለውም። ከኛ ውስጥ አንዱ ጳጳስ ተነስቶ ወይ በሃይማኖቱ ምክንያት ወይ በግል ጉዳዩ ምክንያት እኔ ከዛሬ ጀምሮ እስላም ነኝ ወይ ጴንጤ ነኝ ቢል ቤተክርስቲያኗ ትጎዳለች? አትጎዳም። ሃይማኖት እንዳልሆነ ይወቅ ያሉበት because እንደዚህ አይነት ሃይማኖት የለም። የሚሻለው በምንድን ነው አይደል? በነፃነት እንድትኖር ከፈለገች ኦርቶዶክስ ትሁን፣ ከፈለገች ጴንጤ ትሁን፣ ከፈለገች እስላም ትሁን፣ በነፃነት ግን ህገ መንግስት ባለበት ሀገር ግን ማንም ሰው ማስፈራራት አይችልም። ከነሱ ጋር እንኳን ብትኖር ደስ እያላት እንደማትኖር እወቁ። ደግሞ እውነትን ተናግራ አጋልጣ ሄዳለች። በቃ ተናግረዋለች እኮ አንድ ጊዜ ተንፍሰዋለች እኮ። ገዳዮችም አራጆችም ተሳዳቢዎችም ገሃነም ነው የሚገቡት። እሷም አገልግሎቷ ትንሽ ናት። 1 ሰዓት ከ16 ደቂቃ የ1 ሰዓት ከ16 ደቂቃ አገልግሎት ይሄው እኮ ከ6 ቀን በላይ ምን አደረገ? አነዋወጠው እኮ አይደል? እቺ ልጅ 6 ዓመት ብትሰብክ 60 ቀን ብትሰብክ 6 ዓመት ብትሰብክ 6 ወር ብትሰብክ አይደል? ከዛም በላይ ደግሞ በብዙ በመጽሐፍ ባፍን በመጽሐፍን ብታገለግል ምን ሊፈጠር እንደሚችል አስበሽዋል? ለምን ሆነ ብሎ የሌላ ሀገር ጦርነት ይከፍታል እንዴ? እንደመብቱ ነው እኮ የኢትዮጵያ ሕዝብ ኦርቶዶክስ መሆን።
መንገዱ መክፈት ነው። በእርግጥ ቁጭ ብለን ካወራን በስነ ስርዓት ካወራን ለዓለም ህዝብ ለዓለም ሰላም የምትጠቅመው ሃይማኖት ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ይሄንን በማስረጃና በመረጃ ማሞገት ይቻላል። ለሃይማኖታችን ስንቆም ስንከራከር ሌላውን ሃይማኖት እንደምጠላ ተደርጎ ከተሳለ እንግዶችን እኔ ነገ የሸሪዓ ፍርድ ቤት ፕሬዝዳንቱ መጣው ኦርቶዶክሱኝ ያለውና ኢንተርቪው አድርገኝ ቢለኝ ግጥም አድርጌ ነው ማረጋቸው። እኔ ጋር መጣው አይደለም ሂጄ ነው ኢንተርቪው ማረጋቸው። አሁንስ ደግሞ ሶሻል ሚዲያ ላይ እነዚህ መሳደብ ነው ስራቸው፣ ማውራት ነው ስራቸው። ፕራክቲካሊ ለሀገር ያበረከታችሁን እስቲ አስተዋጽኦ አምጡ። ህዝብ አንድ እንዲሆን እንዲፋቀር፣ ሀገር ሰላም እንድትሆን እያንዳንዱ ቤተ እምነት በራሱ ክብር እንዲኖር ብታያቸውች የምታክል 3 መስመር የሚወራ ታሪክ የላቸውም። 90% ሶሻል ሚዲያ ላይ ያሉት 90% አላልኩም ቢኮዝ ስላሉ 10% የሚሆኑ በጣም ማቹርድ የሆኑ ለሀገር ለቤተ ክርስቲያን ለህዝብ የሚያስቡ ከኢትዮጵያ ውጭ ሀገር የለንም ብለው የሚያስቡ